ሁለት እኩል በ10 ደቂቃ ሰከንድ ሃፍ ተጀምሮ በ10 ደቂቃ ሁለት እኩል አባቴ ፕሬስ ሰጠ ፕሬስ ነሳ የሆነ ጨዋታማ አማድ ምን አይነት የደደብ ስራን የሰራው ማን የኔ ዩናይትድ ደጋፊ አይደለም እኔን አቃጠልከኝ ገባርለ እኮ ዋን ነው ማን እንኳን አይደለም በእግርህ ወደ መሃል በእጅ እኮ እንደዚህ ወደ መሃል አይወረወር ምን አይነት ሪስኪ ፓስ ነው ያደረከው ሶቦዝ ላይ ደግሞ አልሽና ራስሽ ጨረሹ ሁለተኛው ጎል ነው ውርደት ላማንስ ምን አስበህ ነው ለካሰሚሮ ገባርለ አንድ ሁለት ትራያንግል ሰሩብህ ጎል 55ኛ ደቂቃ ሁለት እኩል ናቸው አባት ካምባክ በፍጹም አልጠበኩም ነበር ግን ካሪክ እስካሁን በበላበት ታክቲክ እየተበላ ነው ካውንተር እየተደረገ ነው ምን እንዴት ካውንተር እየተደረገ ነው እንኳን ሁለት ለባዶ እየመራህ ነው እንዴት ካውንተር ትደረጋለህ ኳስ የያዘ ቡድን እኮ ነው ካውንተር የሚደረገው ገባርለ እንዴት አረ ጉዴ ማን ገና ከዚህም በኋላ ትዊስት ሊኖር ይችላል ማንዬ ሴስኮን አስወጥቶ አማድን አስገብቶ ጉድ ሊሆን እኔ ማንንም ያሸንፍ ኖርምዬ ነው ብሩኖ ብቻ አስስታረክ አባት ማካሊስተር ምን አይነት ክሊራንስ ነው ይሄ ከሁለባዶ ገልብጠን ሁለታቻ አድርገነው ተመልሷል እኮ አንቀጥቅጠነዋል እኮ ስቴዲየሙ የኛ ነው እኮ ብለን እኮ መልሰናል እኮ ጨዋታውን በ10 ደቂቃ ውስጥ አይተሃል ምን አይነት ቲም እንደሆነ እንደዚህ እየተፈተነን እንደዚህ ያለ አጥቂ እየተጮትን አይታችኋል ስቦዝ ላይ ምን ልበል በእግዚአብሔር በነፃ ፕሪሚየር ሊግ ላይ እንዲያየ ነው ይሄንን ኮከብ አረ በስማም ጭራሽ አይገባንም ይወጤ ጭራሽ ፖስት ራሱ ለዩናይትድ ያሽቃበጥ እኔ እንዳትረሳት እቺን ቀን እሺ እንዳትረሳት ሲቲ ከበላ እቺን ቀን እንዳትረሳት ለዩናይትድ ስታሽቃበጥ የነበረ እግር ኳስ ደጋፊ ነኝ ያየሁት ነገርኩ በእውነት እንዳትረሱ ስትሪሙ ላይ ገብታችሁ ሙሉ ስትሪሙን እዩት መደገፍ ቃል በቃል ዩናይትድ ደጋፊ እንደዚህ አይከራከረኝም እኔ ለእግር ኳስ ነው የምከራከረው ያየሁት ነው የምናገረው እንዴ ያየሁት ነው የምናገረው መልሰን ነው ከሁለባዶ ሁለታቻ ስናደርግ ዝም ብሎ እየተከራከረኝ ነው ሁለታቻ አረጋችሁ በብቃታችሁ ነው እና ታዲያ ስቦዝ ላይ አማድ ሰጥቶ የስቦዝ ላይ እና ስቦዝ ላይ እየጨረሰ ነው አረ ይሄን ሰውዬ ስሙት በስማ እንዳትረሷት እቺን ቀን እሺ እንዳትረሷት ለዚህ ነው 12 ቪዲዮ የሰሩት እንዳትረሷት እኔ ማለት ነው እግዚአብሔርን ፕሪሚየር ሊግ ውስጥ 20 ቡድን አይደል ያለው ከ20 እኛ አንደኛው ነን 18ቱ ቲም ቢያሸንፈኝ እኔ ምን በቃ እውነት እኔ ለምን ዩናይትድ ሲያሸንፈን እንዲህ እንደማር አላውቅም ለምንድን ነው አረ በእግዚአብሔር በቃ ተስተካክለና አረ ማርያምን እኔ በቃ ምንድን ነው ይሄ መላጥ የሆነ ሰውዬ ነው ጉድ የሰራችሁ ኬት አባቱ አምጥቶ ነው ሁለት አይነት ሊቨርፑል አንተ 11 ተጫዋች ቀይሮ ነው እንደ ሰከንድ ሃፍ የገባው እሺ ከገባስ በኋላ እንዴት ይሄንን ውጤት አስጠብቆ መውጣት ያቀቷል ማን ዛሬ አጨብጨብያለሁ ዩናይትድ በርግጥ ለፈርስት ሃፉ ነው ማጨበጨብለ ለሰከንድ ሃፉ ጥሩ አልነበረም ለማንኛውም ግን ታሪካዊ ተቀናቃኛችሁ የሆነው ሊቨርፑልን አሸንፋችሁ በዚህ ላይ ደግሞ የቶፕ 4 ስጋት ያለበት ደረጃ ላይ እንዲደርስ አድርጋችሁታል ይሄ እጅግ በጣም ከባድና ጣፋጭ ድል እንደሆነ እረዳለሁ ያው እናንተ አስቀድማችሁም ቻምፒዮንስ ሊግ እንደምትገቡ ስላረጋገጣችሁ ማለት ነው ግን የዘመናት ተቀናቃኛችሁን ማለት ነው ስጋት ውስጥ እንዲገባ ነው ያደረጋችሁ ለማንኛውም ግን ሽማግሌው ከዚህ የተሻለ ውጤት ልታስመዘግብ ይገባህ ነበር ቆጥሬል ነበር እኮ ግን አገባኝም አልኩኝ መጨረሻ ላይ ለማንኛውም ይመቻችሁ የመላጣ መንፈስ ውጣ አንተን እንደዚህ የምታስቀልድብኝ በወያለ ታስጨፍርብኛለህ አይደል በራሴ መቤቴ አንተ ኮናቴ መቤቴን አንተ ጥቁር ባሪያ መቤቴን አንተ መውጣት አለብህ ከቲሙ ሲጀመር መውጣት አለብህ አርመስሎት ምን አይነት እግዚአብሔር ወይ ሶቦስ ላይ ማለት ነው ሶቦስ ላይ የካስከረን ያክል የማይሆን ስራ ነው የሰራው የማይሆን ስራ ማለት ነው ትወጣታለህ ይበላል ይቆረጥማል ይበላል አማ በለው ጨዋታ ከበረው ያምነኔ ሲላተ የኛማ ማንችቻ
ገብቶልሃል። ምን ብዬሽ ነበረ? ምን ብያችሁ ነበረ? ይኸውልህ ነግሬያት ነበረ። ሮቢ ፎክሮ መሸነፍ የለም ነግሬሃለሁ። ይኸውልህ ዝም በይ ስሚ። ሌላ ምንም አይደለም። ከኛ በታች ናችሁ፣ ከኛ በታች ናችሁ፣ ትጨርሳላችሁ። እንደዚህ ይኸውልሽ፣ እንደዚህ ነው። አንገት ተይዘን የምንሸነፈው ጨዋታ እግዚአብሔር ምንም አይመስልም። በማንቸስተር መሆኑ አንጀቴን ነው ልጃችንን ግብት እነሱን ልጥፍ እኛስ እናንተ በላይ ሆነ ነው። ብቻ ስለመጣችሁ በጣም ነው ዩ ጋይስ የምናመሰግነው። እና እንድታውቁ የምንፈልገው ኦዲየንስ ሺት ማለት ነው የ90 ደቂቃ ጥላቻ ብቻ ነው for everything እናንተንም እግር ኳስ የፍቅር ነች። መበሻሸቁ ያለ ነው። እንወዳችኋለን። ዩናይትድ ያሸንፋል። ኦፍ ኮርስ ያሸንፋል። ሊቨርፑሎች ለምን እንደሚጫወቱ አያውቁም። ማን ሶቦዝ ላይ ብቻ ነው ለሻምፒየንስ ሊግ እየተጫወተ የነበረው። በቃ የሻምፒየንስ ሊግ ስፓቱን እንፈልገዋለን ብሎ እየተጫወተ የነበረው ሶቦዝ ላይ ብቻ። አንድ ደና ተጫዋች የለም። ቶሎ ውጣ፣ በሰመር ላይ ውጣ ከዚህ ቲምሽ። አንድ ደና ተጫዋች የለም። አሰልጣኙ አያውቅም እንደሚያደርግ ምናምን ነገር ገብቷቸዋል። ኮቢ ሜይኖ ምን አይነት ጨዋታ ነው የሚጫወተው ይሱይ እንዴ? ሙሉ ጨዋታውን ራን እያደረገው ነበር። ማን ፓስ ያደርጋል፣ ይቀማል፣ ጭራሽ አገባ። ምን አይነት ሰው ነው? እናቴ ትሙት ማለት ነው። በጣም የሚያምር ፐርፎርማንስ ማለት በጣም የሚያስቀና ፐርፎርማንስ ገብቷቸዋል አይደል? በጣም ነው የምትችለው። ማን እንዳለ ሊቨርፑል ተጫዋቾች ግን ለምን እንደሚጫወቱ አያውቁም። እኔ ምንድነው ፍሪምፖንግ የተባለ ሰውዬን እንየው። ምን አይነት የማይችል ሰው ነው? ማን ኤንጎሞዋን አስገባው። በጣም ይችላል። ህፃን ልጅ ስለሆነ አይደለም፣ በጣም ይችላል። ማን ይጋፋል ምናምን። እርግጠኛ ነኝ ሁላችሁም ዩናይትድ ደጋፊዎች ዛሬ አስጨንቋቸዋል። ኤንጎሞዋ ከገባ በኋላ አስጨንቋቸዋል። ማን እንዳለ አይችሉም ሊቨርፑሎች። ዩናይትድ በጣም ያበደ ጨዋታ ሻምፒየንስ ሊግ መግባታችሁን አረጋግጣችኋል። በጣም ያበደ ለካት ሚስቴነሽ ይሄ ነው ማንቺ አንቺ ሊጎ አባቶች እኔ አንቺ አባቴ አይሰማሽም። አባቴ አልሰማሽም። ታውጇለሽ ጊዜ የኔ ነው። ይችላል ማንቺ ይችላል። በዚህ ሰዓት ማንኛውንም ቢግ ሲክስ ማሸነፍ ደስታ ነው። ቼልሲ፣ ሊቨርፑል፣ ቶተናም፣ አርሰናል፣ ሲቲ ኤቭሪዋን በእኛ እጅ ስር በካሪክ ወድቋል። ማንቸስተር ዩናይትድ 3 ሊቨርፑል 2 የተጫዋቾች ሬቲንግ ተለመደው ከበረኛችን ከላመንስ እንጀምራለን። ላመንስ ያቺ ስህተት በጣም ትልቅ ስህተት እንዲሁም ደግሞ ዛሬ ሎንግ ፓሶች ልክ አልነበሩ። እያንዳንዱ ኳስ ሲበላሽብህ ነበር። ዛሬ ይቅርታ አድርግልኝ 5 ሰጥቻለሁ። ዲያጎ ዳሎት 1-1 ምናምን ብዙም መጥፎ አልነበርክም። እንደውም ጉማኖ ምናምን ተባለው ጻን ከገባች በኋላ ትንሽ ተጀገርክ እንጂ በጣም ጸደይ ነው የነበርከው። ትልቁ ጥረት ነው ዋናው የሚደነቀው ባህሪ አንተ ጥረት ነው ማለት ነው። መጨረሻ ላይ ብን ያባከንከው ኳስ ምናምን ያስቃል። ግና በቃ ተሳሳትኩ ብለህ ተስፋ የምትቆርጥ የምትቆዝ ምናምን አይነት ሰው አይደለም። በጣም ጀግና ሰው ነው ማለት ነው። ዲያጎ ዳሎት 8 ሰጥቻለሁ። ማጉ ደጎት 1-1 ግድም እያንዳንዱን ኳስ ጸድት ፓሶቹ ክሮሶቹ ጸዴ ሰው ማለት ማጉዌር ማለት ነው። 9 ሰጥቻለሁ። ሄቨን ኧረ በስመ አብ ኧረ በእናታችሁ ለዚህ ልጅ በቃ እንክፈል መረረኛውንስ በስንት ብር ነው ያመጣ ነው ምናምን ሁሉ ጊዜ መረረኝ። በቃ እንክፈል የሆነ ብር እንጨምራቸው። ለምን በሁለት አንታሰራለን? ኧረ በስመ አብ እያንዳንዱን እንዴት ሲያሸንፍ ነበር። ጀግና ሰው ማለት ሄቨን ነው። ጀግና ሰው ማለት 10 ከ10 ሉክሶ ኧረ በእግዚአብሔር ስም ሉክሶ ዛሬ ሌላ ሌቭል ታውቃላችሁ። ሌላ ሌቭል በእግዚአብሔር በጣም ጸዴ ነበር። ኢቭን የኮቢ ማይኖ ጎል ከመቆጠሩ በፊት ከኩኛ ጋር የነበረው ሊንካፕ ከዛ ክሮሱን እሱን ያወጣው በጣም ነበር የምትችለው። 1-1 ማናባቱም ሲያልፋ አልነበረ። ፍሪምፖንግ ምናምን ስታነጥፎ ነው የነበረ። በጣም ነው የምትችለው። 10 ከ10 ካስማሰ ከሌላው ጊዜ በተለየ ትንሽ ዛሬ ዝቅ ብላል፣ ግን እያንዳንዱ ነገር ጥሩ ነበር። ሎንግ ፓሶችም ቆንጆ ፓሶችን ስታደርግ ነበር። ሩጫ ትቸገራለህ ሁሉ ጊዜም እንደምለው፣ ግን ካንተ በቂ ነው። ከዚህ በላይ ሁላ አልፈልግም ነው። ከዚህ ከፍ ካለ ከሚጠበቀው በላይ ነው። በጣም ጸዴ ሰውነ የምትችል ሰውነ 8 ሰጥቻለሁ። ኮቢ ማይኖ ምን አወራለሁ ስላንተ። በጣም ነው የምትችለው። በቃ ቻል ነው የምታደርገው። ምንም ማትችለው ነገር የለም። እንኳንም በጎል አጠናቀቅከው። የኔ መጨረሻው ነው ማለት በጣም ቻል የምታደርግ ልጅ ማለት 10 ከ10 ብራያን ቤሙ ፈርስት ሃፍ ጥሩ ነበር። ካሪክ ለምንድን ነው ቀይረህ ቦታ እሱን ሼስኮን አስወጥተህ አማድን ያስገባው? ለምንድን ነው ቦታ በጣም ጥሩ ነበር። እኔ እንደዛ ነው የታየ። ለምንድን ነው አማድን ያስገባው? በጣም ፈጠንክ፣ ቸኮልክ። ምናልባት ሼስኮ ተጎድቶ ከሆነ አላየውም። እኔ ዜና ምናምን አልወጣውም።
ለምን እንዳስወጣው አላቅም። ብራያን ቤሙ ጥሩ ነበር ለኔ ዛሬ ማለት ሰከንድ ሃፍ እንደውም ቦታ ስትቀይረው ትንሽ ተበለሻሸ እንደውም ማለት 7 ሰጥቼዋለሁ። ብሩኖ ፈርናንዴዝ አረ በእግዚአብሔር ኳስ ተመልክታችሁ ተቹት። በእግዚአብሔር ሴት ፒስ ስላደረገ ነው ከእንትና ጋር የምታወዳድሩት እንደዚህ። እስኪ ኳስ ይሁ መጀመሪያ እንዴት እንደሚጫወት ቁጥር ብቻ አይደለም እኮ ተጫዋች ቁጥርማ ከሆነ ብሩኖ ፈርናንዴዝ እንደውም የለውም እንደሚያደርገው እንደሚፈጥረው ቻንስ ክሬት ብሩኖ የለውም እኮ። እስኪ ኳስ ይሁና ከዛ በኋላ እስኪ አይወዳደርም ከእንትና ጋር ምናምን ኳስ መጀመሪያ እዩ። ለማንኛውም ሁልጊዜ እንደምላችሁ ቁጥር አይገልጸውም። ማቲያስ ኩኛ የኔ ታጋይ የኔ ጀግና የኔ ልበ ሙሉ አሸናፊ እግዚአብሔር ምስክሬ ነው ምን አይነት ልጅ እንደሆነ በመቤቴ ይታገልልሃል። ዛሬ እኮ እንደዚህ ብዙ ኳሶችን ድሪብል ሲያደርግ ወይ የሆነ ነገር ምናምን አይደለም። እንደውም የመጨረሻው ኳስ ለዶርጉ የሰጠውን ኳስ ፓስ ቢያደርግለት ለብሩኖ ምናምን እመኝ ነበር። ግን ደግሞ ማለት በጣም ጀግና ሰው ታውቃለህ፣ ለክለብ ሟች ለዚህ አርማ በጣም የሚችል ሰው የእውነት ስለሚወደን የመጣ ሰው 10 ከ10 ቤንያሚን ሼስኮ እንኳን ከብሩኖ ጋር እየተጫወት የትም ብትሄድ ታገባለህ አንተ። በቃ ሁሉ ነገር አለ። ቦታ እያያዘ በጣም ጸዴ ነው። ፊዚካሊ የምናውቀው ፊዚካል ነው ያለ። በጣም ብዙ ነገር ትችላለህ፣ ብዙ ነገር። እድሜ ደግሞ ከፍ ሲል ሌላ ነገር ነው የምታሳየን ማለት ነው። 9 ሰጥቻለሁ። አማድ ወይኔ ምን ሆነብኝ ነው አማድ? ኧረ አማድ ምንድን ነው የሆነው? በኢየሱስ ክርስቶስ እንኩ ብለህ ጎል ትሰጣቸዋል። ከዛ ደግሞ እየተመለስክ ምናምን ለመቀበል አትሞክር ምናምን። ወደ መጨረሻ እንቅስቃሴ አየን እንጂ እኔ ምን እንደሆንክብኝ አላቅም። ለማንኛውም አማድን እናንተ ሬት አድርጉት። ሌሎችንም ቤንች ላይ የገቡት እነዚህ ዜርኪዚንም ጨምሮ ዶርጉን እናንተ ሬት አድርጓቸው። ይመቻችሁ። ማይክል ካሪክ ለሊቨርፑሎች ተጫዋች አስገብቷል። አማድ እንደገባ የመጀመሪያውን ስህተት ሰራ። የሰጠውም ሰው ደግሞ በዘንድሮ የውድድር ዓመት ለሊቨርፑል እጅግ በጣም አስደናቂ ብቃቱን እያሳየ የሚገኘው ዶሚኒክ ሶቦዝ ላይ ነው። ይዞት ሄዶ አስገራሚ ያው ክላስ ያለው ተጫዋች ነው፣ ምንም ጥያቄ የለውም። ቆንጆ ጎል አግብቷል። ገና ከረፍት መግባታቸው ነው። ምናልባት ቆንጆ ጨዋታ ልናይ እንችላለን። የአራዳ ልጆች ማንቼም እንደገና ለዚህ ማጸፎን ምላሽ ሊሰጥ ይችላል። ሊቬም እንግዲህ እንዴት ሊሄድ እንደሚችል አናውቅም። ነገር ግን ቆንጆ ጨዋታ ልናይ እንችላለን። እስቲ ሀሳብ አስተያየታችሁን ኮሜንት ላይ ውጤትም ገምቱ። ሼር ኮፕሊንክ በደንብ እየተደረገ ጨዋታውን መመልከት እንዳትረሱ። ይመቻችሁ። ሳንወሻሽ 2-0 ሲሆን ገና በ10 ምናምን ደቂቃ ሁላችንም 7-0 ትዝ ብሎናል እና እንዲያረጉት ሁላ ፈልገናል። ሳንወሻሽ በቃ ታሪክ እነሱ ጋር ሲደጋገም እኛ እዚህ ጋር ፈታ ብንል ደስ ይለኝ ነበር፣ ግን የማይሆን ነገር ነው ሳስበው። ሰከንድ ሃፍ ምን ሆነው ነው ፈርስት ሃፍ እንደዛ እንዳልጀመሩ ማን ዩናይትድ ሰከንድ ሃፍ በረኛውና አማድ በሰሩት ስህተት ሁለታቸው ሆነው ነበር። ከዛ ሰሞኑን የሚገርም አቋም ላይ የሚገኘው ኮቢ ሜኑ እንግዲህ 3ኛውን ጎል ለማንቸስተር ዩናይትድ አስቆጥሮ የዩናይትድን ቻምፒዮንስ ሊግ ተሳትፎ አረጋግጦላቸዋል። የሚገርም ጨዋታ በስማ እስካሁን ሊቨርፑልን ሶቦዝ ላይ ነው እየተሸከመ ያለው። ጋክፖን በሚገርም ሁኔታ ዛሬ አሪፍ ተጫውቷል። ብሩኖ ፈርናንዴዝ ደግሞ አሲስት አላረገም። ተመስገን እንዳያረግ ጭራሽ እንዳያረግ ማን ካሁኑ ከኬቨን ዴብሮይን ይበልጣል እያሉ ያሉ አንዳንድ ጠሽ የማንቸስተር ዩናይትድ ደጋፊዎች አሉ። ካረገማ ይህን ስታት ይዘው ሌላ መከራከሪያ ይሆናቸዋል። ያው ለምን 30 አሲስት አይገባም እንደማይደረረስ ራሱ ብሩኖ ራሱ ያውቋል። ለማንኛውም ሼሽኮ ዛሬ ማስቆጥሯል። 11 ጎል ነው የገባው መሰለኝ አይ ቲንክ። ኩኒያም ዳንሱን ቀጥሎታል። ይመቻቸው። ፒስ I'm supposed to be angry, right? Am I angry? No. Am I sad? No. You know what? I did not know that in today's life you can actually score goals with your hand. You can score goals with your hand now. Oh man, I love football. I fucking love football, honestly. Am I going to give credit to you? Me give credit to United for what? For what? Huh? Yeah, 3 points for United. All right, we move on. Ah! What is going on, man? Second defeat. I'm not surviving anymore. I am not surviving. I am not surviving as a Liverpool fan. I am not surviving. አንፊልድ ሄዳ ስትመለስ ጊዜ ሸኟት በጊዜ ምንም ማድረግ አይቻልም። ይኸውልህ ደርሼ ተመለስኩና ወዬ አልኩ 7-0 ምናምን አልሰማም። በአንድ ዓመት ውስጥ በሜዳ ወዬ ብያለሁ።
ትከበራለህ፣ ጥግህን ትይዛለህ። ስለ ጨዋታው እናውራ እስቲ። መጀመሪያ ማለት ነው ሊቨርፑል ይሄን ያህል መጫወቱ በራሱ የሚያስደንቅ ነገር ነው። ምክንያቱም ሳላ የለውም፣ ኤኪቲኬ የለውም፣ ኢሳቅ የለውም፣ ከዛ ደግሞ አሰልጣኙ ጭንቅላት የለውም። ኦኬ ሪዮ ኢንግማን ይሄን ያህል ደቂቃ ድረስ ማስቀመጡ በጣም የሚገርም ነው። ቅያሬ ላይ ምናምን ነገር በጣም ዘግይቷል ብዬ ነው ማስበው እና አንደኛው ነገር እሱ ነው። ሁለተኛ በቃ ማካሊስተር ጠፍቶበታል። ሚድፊልዱን ታምኖ ለሱ የሚሰጠው አይደለም። ሙሉ ሲዝኑን ጠፍቶበታል። ግን ዛሬ ደግሞ ሳይው በጣም ያሳዘነኝ ሁላ ማለት ነው እና ብራይተን ቤት ሊቨርፑል መጥቶ አምና ራሱ የነበረው ማካሊስተር ዘንድሮ ቶታሊ የለም ሊቨርፑል ቤት ውስጥ በጣም የሚያሳዝነው። ዩናይትድ ላይ ስንመጣ ሁለተኛው ጎል ለብሩኖ አሲስት የተቆጠረ ነበር ይመስለው እና ለሱ ቢሰጠው ፒስ ነበረ ሪካርዱን ምን ነገር ይዞ ቢወጣ ማለት ነው። ኦሬዲ እኩል ይሆን ነበረ ከሪካርዱ ጋር አይደለ ግን አይደለም። ከዛ ግን ማለት ነው ቫር ለምን ያንን ያህል ደቂቃ እንደፈጀ አልገባኝም። በእጁ እንዳልነካ ያስታውቃል። የመጀመሪያው እንትን ላይ የሚያስታውቅ ነገር ነው። ግን 3 ደቂቃ ሙሉ ያንን ጊዜ መፍጀታቸው በጣም የሚያሳዝን ነው። ኮቢ ሜኑ የሚገርም ስቶሪ ያለው የዚህ ሲዝን ቢጻፍ የሚገርም ታሪክ ያለው ኮቢ ሜኑ ነው። ምክንያቱም አሞሪም እያለ አትፈለግም ተብሎ ቤንች ሲቀመጥ ወንድምየው መጥቶ በቃ እንዲወጣ እንፈልጋለን፣ ወንድማችን እንዲወጣ እንፈልጋለን ከዚህ ቡድን ምናምን እስከ ማለት የደረሰ በጥር የዝውውር መስኮት ሊወጣ ነው ኦር ክረምት ላይ ይወጣል ተብሎ ሲጠበቅ የነበረ ልጅ ነው እና የሚገርም በቃ ሜን ካራክተር የሆነ ተጫዋች ሆኗልና ያበደ ጎል ነው ያስቆጠረው። አሪፍ ነው የተጫወተው ምናምን ነገር። ሌላ ካዝሚሮ 1 አመት በሰጡት አሪፍ ነው። ካዝሚሮ ስቲል አሪፍ ተጫዋች ነው ዩናይትድ ቤት ውስጥ። ይሄን ነው ማለት የምንችለው። እናንተ ምን ተሰማችሁ? ኮፒ ሊንክ ያደረጋችሁ ፎሎ ያደረጋችሁ ኮሜንት አድርጉ። ይመቻችሁ። አለቃ ማንቸስተር ዩናይትድ የአውሮፓ ሻምፒዮንስ ሊግ ቦታን ካሪክ ለባልደረባ አረጋገጠ። ፓ ማይክል ካሪክ የማንቼ ደጋፊዎች እንኳን የደነዘዘውን የወደቀውን የሞተውን ማንቸስተር ዩናይትድን አንስተው ወደ ቀደመ ኃያልነቱ ወደ ታሪካዊ ብቃቱ ወደ ፈርጉሰን ዓመታቶች የሚመልስ አስደናቂ ጊዜ፣ አስደናቂ ታምር። አዎ ካሪክ ዩናይትድን ወደ ቦታው መልሶታል። በአውሮፓ ሻምፒዮንስ ሊግ በቀጣዩ ዓመት እንደሚሳተፍ አረጋገጠ ማንቸስተር ዩናይትድ።